ሳላቋርጥ ቺት ሳላረግ እና ዛሬ ከፋኒ ጋር የመጨረሻ ቀን ቺት አደርጋለሁ። ምን ልበላ የሆነ ምግብ እንበላለ። መፍታት ያለበትን ነገር እየፈታታ ነው። ሰላም ማይ ዩቲዩብ ፋሚሊ፣ ሌላ ባንገ በሆነ ቪዲዮ መጥቼላችኋለሁ። ብንቃዎች አሉ ማለት ነው። የፎቶ ፍሬም ምናምን ያልወሰድናቸው ነበሩ። በባለፈው ጊዜ ሰዓት ያልተበቃቃልን ያው የሚያስፈልጉትን ሜን እቃዎቹን ወስደነዋል። አሁን የቀረውትን የፎቶ ፍሬም እሱን እንወስዳለን። ከዛ በኋላ በዚህ ቪዲዮ ደግሞ ማስተዋወቅ የምፈልገው ራሴን አሁን እስከ 5 ወር በፊት ከ6 ወር በፊት ራሴ በሰውነቴ ላይ ባለው ነገር ራሴን ሳየው በጣም ኪሎ ጨምሬያለሁኝ። 20 ኪሎ ጨምሬያለሁኝ በ4 ወር ውስጥ ማለት ነው። እና በስራ ምክንያት ነው ችላ እያልኩኝ ስፖርት እሄዳለሁ እያልኩኝ ስፖርት በየወሩ ከፍላለሁ ማለት ነው ከአካውንቴ ላይ። ግን በስራዬ ምክንያት በቃ ኤክስኪዩዝ እየሰጠውኝ አልሄድኩም ነበር። አሁን ግን ከናንተ ጋር አንድ ላይ ሆኜ ቻሌንጅ ልጀምር ነው ማለት ነው። የ2 ወር ቻሌንጅ። በ2 ወር ውስጥ 20 ኪሎ መቀነስ ይቻላል ወይ? በሚቀጥለው ቪዲዮ መፖስትላችሁ ስለዚህ ነው ማለት ነው። 20 ኪሎ በ2 ወር ውስጥ መቀነስ ይቻላል ወይ? እና ሁሉንም ስቴፕ አንድ በአንድ ማሳየት ፈልጋለሁ ለእናንተ ማለት ነው። ጂም ሲሄድ ምበላውን ምግብ ኤቭሪቲንግ ማለት ነው። እኔ በራሴ ኢትስ ፖሲብል ስለምል ማለት ነው 20 ኪሎ በ2 ወር ውስጥ መቀነስ ይችላል። ኤቭሪቲንጋችሁን ላዝን እንትን ከሆናችሁ ማለት ነው በስነ ስርዓት የምትሄዱ ከሆነ ይሄ አንዳንድ ነገር የማያሳስታችሁ ከሆነ እኔን አሁን ብዙ ጊዜ ያሳስተኝ ስዊት በጣም እበላለሁ። ማታ ነው የምበላው። በስራዬ ምክንያት ነው መሰለኝ የጠዋት የከሰዓት እና የሌሊት ሽፍት ስለምሰራ የምበላበት ሰዓት ተዛብቷል። ቀን ስተኛ ማታ ነው የምበላው እና ሁሉ ነገር የተስባባብኝ ምክንያት በዛ ነውና አሁን በዚህ ቻሌንጅ በሚቀጥለው ቪዲዮ ይሄን ነው ማሳያችሁ። ስፖርት እየሄድኩኝ ምበላው ምግብ ኤቭሪቲንግ እየሄድኩኝ በ2 ወር 20 ኪሎ መቀነስ ኢትስ ፖሲብል የሚባለውን ነገር አሳያችኋለሁ ለእናንተ። አሁን እንግዲህ ወደ መንገድ እሄዳለሁ፣ ወደ ፋኒ አሳያችኋለሁ። አንዳንድ እቃ የቀሩትን ወደ እኔ ጋር እናመጣለን። በሚቀጥለው ቪዲዮ እንግዲህ አብራችሁኝ ይሄን ቻሌንጅ ሰፖርት አድርጉኝ ፕሊስ። ይሄን ቻሌንጅ ጀምራል ለ2 ወር ያክል ይሄን ነው መፖስትላችሁ ማለት ነው። በየሳምንቱ ያለውን ምን ያህል እንደምቀንስ ሰላም በላችሁ። ዋጓን እንዴት ነው? አማን ነው? ሰላም ናችሁ? እንዴት ናችሁ? ዌልካም ብለናል። እየነገርኳቸው ነበር። እንትን ጥያቄው መጀመሪያ ላቅርብልህ እንጂ ቻሌንጅ አሁን እየጀመርኩ ነው የ2 ወር እና በ2 ወር ውስጥ 20 ኪሎ መቀነስ ይቻላል ወይ? መጀመሪያ ጥያቄ ይሄ ነው። ምን ይመስልሃል አንተ? በ2 ወር ውስጥ 20 ኪሎ ይቻላል? እንትኑ ነው እንዳመጋገብህና አንተ ምን ያህል አክቲቭ ነህ ለዛ ነው። እሱን የ2 ወር ቻሌንጅ ይሄንን ቻሌንጅ ላሳያቸው ነው እንግዲህ ሳላቋርጥ ቺት ሳላረግ እና ዛሬ ከፋኒ ጋር የመጨረሻ ቀን ቺት አደርጋለሁ። ምን ልበላ የሆነ ምግብ እንበላለ። አዎ ያሰብኩት ምግብ አለ። እያያችሁ ባይ ዘ ዌይ ማለት እንደዚህ ያያችሁ ብያለሁ። 1000 ካሎሪ ነው 1000 ካሎሪ ፋኒ ለመጨመር ነው፣ እኔ ለመቀነስ ነው። ኖ ለመጨመር ብቻ ሳይሆን በቃ ላይክ ፕሮቲን እና ይሄ ዝም ብሎ ካሎሪን እና ኖርማል ይሄ አሪፍ ካሎሪን አለ አይደል? ተመጣጣኝ ነው የምታገኘው ከፕሮቲኑም ከምንም ገባ። እሱ ስላለው አሪፍ ነው። ይሄ ኢነርጂ ይሰጣል፣ ፕሮቲን አለው፣ ካሎሪን ታገኝበታለህ። ለዛ ነው ሺርስ ብለናል። እንደዚህ ሞቲቬት የሚያረጋችሁ ሰዎች አካባቢያችሁ ካለ እንግዲህ እኔ አሁን እንግዲህ እግዚአብሔር ነው የምላችሁ ለአንዳንድ ሰዎች ኢምፖሲብል ሊሆን ይችላል ይሄ 20 ኪሎ መቀነስ በ2 ወር ውስጥ። የጓጓው 2 ወሩ አልቆ ማየት ነው። 2 ወር ባይ ዘ ዌይ ማአት ጊዜ ጀምራለሁኝ ብዬ ነበረ። ግን ያው በስራ ምክንያት መጀመሪያ ላይ አስረድቻችኋለሁ። ኤክስኪዩዝ መስጠት አልፈልግም። አሁን እንደ ዩቲዩቡ ማለት ነው እመጣላችኋለሁ። በየሳምንቱ ቪዲዮ ፖስት አለሁኝ እና ለውጤን ደግሞ በየሳምንቱ አሳያችኋለሁ ብያችኋለሁ። በየሳምንቱ ለውጤን አሳያችኋለሁ ላለሁኝ ቺት ዴይ ማለት ነው። ላስት ቺት ዴይ ከፋኒ ጋር ነገ ነው ስፖርቱ የሚጀምረው። ስፖርቱ ነገ ስለምጀምር ከፋኒ ጋር የመጨረሻ ቺት ዴይ እበላለሁኝ። ውሏችንን ትንሽ አሳያችኋለሁ። ይመቻችሁ። እስከዛ ድረስ እንግዲህ መንገራችን ላይ አሁን እንግዲህ እቃውን ማድረስ የነበረብን አድርሰን
ትንሽ እቃ ነው ያለው እነዚህ ኬላ ውስጥ የሚገቡ እቃዎች ናቸው እናስቀምጣ ግን ምግብ መብላት አለብን አሁን የቺት ደኔን የመጨረሻ የቺት ቀኔን ከፋኒ ጋር ቺክን መብላት ይችላል መብላት ይችላል ግን አንድ ስዊት ምናምን ገብቷል እስካሁን አለቀቀው ስዊት ያ የመጨረሻ ስዊት ስዊት ይችላል መጨረሻ መልቼ ይችላል ስዊት ኮአሉ ይቻላል እኔ ኮምፕሊትሊ ማቆም ነው የምፈልገው በቃ የሆነ ሙሉ ገብቻ ያለ አይደል እንደዛ ነው መስራት የምፈልገው ለነሱ አስደንጋጭ ለውጥ ነው የምፈልገው አስደንጋጭ ለውጥ በቃ ምን አለ ዘጋባቸው መንገድ ዘግቼባቸው ነው ያለሁት ለእናንተ እየቀረስኩ ማለት ነው ከያዘው ካሜራው አስጨነቃቸው ባለ እንዴ መንገድ ዘግቼ ጎጥ ያረኩ ነው ያለው ሞል እንሂድና እንሂድ ነኝ የት ነው እኛ ጋር ዱስቦርግ ሞል ምን አለ እዛ የሚበላ ነው ግን እዚህ በርገር ከፈለክ በርገር ሌላ ደግሞ ምን አለ እዚህ ፒዛ ሌላ የተለየ ነገር ምን አለ ነይ ፒዛ አልፈልግም ፒዛ ይቅር ነይ ግን አንተንም እንትን ማየት አለብና እኔ መብላት የምትፈልገው ነገር ምንድነው ኤጋል ባስ እኔ ሁሉንም መብላት ይችላል ሩዝም ምንም ኤቭሪቲንግ መጀመሪያ ግን እቃውን እናስገባው እኔ ጋር እቃውን እናስገባው ነው ሆም ሜድ ይሻላል ራስ ቤት ራስ ወሰር ይሻላል ዶነሩ ለዚህ ኮኔ ቻሌንጅ የተጀመረው ብራዘር 2 months በቃ ርሽትሽ የሆነ እንትን በቃ ትክክለኛ የሆነ ቻሌንጅ በቃ ምንም እንትን ማይደረግበት ገብቷል ዘፈን ምን ነሳለህ እቺን ቻሌንጅ ለሌላ ሰዎች እንደዚህ ሁሌ ጀምራለሁ ያላችሁ ማትጀምሩ ሰዎች ለእናንተም 100% ይሄ ነገር ትምርት ይሆናል ራሴ ላይ እንግዲህ በጣም ብዙ ነገር ሳክሪፋይስ አድርጌ ነው ባይዘው ቀላል እንዳይመስላችሁ እንደዛ አይነት ነገር ሲጀምሩ ሁሉ ነገር ሳክሪፋይስ አድርጌ ነው መጀመርላችሁ ለእናንተ እንግዲህ አብራችሁ ከኔ ጋር ጆርኒ ፎሎ አድርጉኝ እነሱም አብረው ካንተ ኮል ሄድ ይችላል እንደዚህ መጀመሪያ አቃታችሁ ሰዎች ጋር ያ ልክ ነህ ሰው አለ ኮሚት ስትቆጭ ነው በቃ ምን ልብላ ምን እንትን ልበል መቀነስ እየፈለገ ነው ተራራ የሆነበት ሰው አለ ልክ ነህ ይሄንን ተራራ እንግዲህ አብረን እንወጣዋለን ግን የመጨረሻ ጊዜ ግን አንዴ በቃ የሆነ የምፈልገው ምግብ ልብላ ጃጅ እንዳታረጉኝ በደንብ አድርጌ ነው የምበላው ከዛ በኋላ በዚህ 2 ወር ደግሞ ያለውን ትልቅ ቻሌንጅ መቀየረውን ራሴን ማለት ነው አሳያችኋለሁ እስከዛ ሁሌ ዳኒ እንደምትለው keep locked ይመቻችሁ ቻው ቻው እንግዲህ አሁን ደርሰናል እቃዎቹን እኔ ጋር እናረጋቸዋለን ፋኒ አንዳንድ መፍታት ያለበትን ነገር እየፈታታ ነው እነዚህ ናቸው እንግዲህ የቀሩት እቃዎች ማለት ነው እነዚህ ፎቶዎች ምናምን የፋኒ ድሪም መኪና እዚህ ጋር አለች እዚህ ጋር ያ ብዙ እቃ የለም እኮ ባይዘው ፎቶ ምናምን ናቸው አሁን እንግዲህ ዲሳይድ አረግን በመጨረሻ ተወሰነ ዲሳይድ ምንድነው ያደረግነው ነገር ዴሊቨሪ ነው ፒዛ ቤት ያ ፒዛ ወሰንን ከዶነር አልወጣም ብለ ነበር ያው ከዶነር ወተን የመጨረሻ የቺት ቀናችንን በፒዛ እኔ ደግሞ እዚህ ፒዛ ቦታ ይመቸኛል ፒዛ ካፕ የምታውቁ ሰዎች ካላችሁ ፒዛ ካፕ ደስ ይለኛል በየቦታው አሉ መሰለኝ አሉ በየቦታው አሉ እና ፒዛ ወስነናል ቴካዌ ነው ያዘዝከው እዚህ ነው የምንበላው ቴካዌ መኪና ውስጥ እንበላ ነው ቴክ ኦርደር አድርገናል ኦሬዲ ከ10 ደቂቃ በኋላ ነበር ድረሱ ያሉን የነበረው አሁን ደርሰናል አሁን ሬት እናደርገዋለን ካስካስር የመጨረሻ ቺታት ቀናችን በቃ ዙስ ምናምን ብዬ ነበር ስዊት ብዬ ነበር ስዊት ያብቃንን ይብቃኝ ፒዛ እዛ የመጨረሻ ፒዛ በልቼ ወደ ቻሌንጅ እንግዲህ በጣም ከነገቷ ጀምሮ ከነገው ጧት ሚሊዮን ተቋል የነገ ሚሊዮን እንግዲህ ቪዲዮ ላይ ነው ቀርጬ ማሳያችሁ እዚህ ላይ ማሳየት የለብኝ አስቤዋለሁ ኦሬዲ ማረጋውን የመጀመሪያ ሚሊዮን እና ቪዲዮ ላይ አሳያችኋለሁ ቀጣይ ቪዲዮ ላይ አሁን ገብተን ደግሞ ፒዛውን ትንሽ እንዴት እንደሆነ እኔ ደግሞ ይመቻችሁ ፒስ አውት ይዘንላችሁ ደግሞ እንግባ አሁን እንግዲህ ምግባችንን እየጠበቅን ነው ያ የፋኒ ባርቤኪው ቺክን ፒዛ ነው ያዘዘው እኔ ደግሞ ማርጋሪታ ፒዛ እኔ እንጃ የፋኒ የመጨረሻ ቺት ቀኑ ይሁን አይሁን አይ ዶንት ኖ እኔ አስተካክላለሁ ኦኬ እኔ ግን በቃ ሲሪየስ ሆኜ 2 ወር ላክ ሆኜ ነው በቃ የሆነ ሎክ እንዳኒ እንደምት ላክድ ሆኜ ነው
ምሰራው ማለት ነው። ዲሲፕሊን ያስፈልገኛል። ይሄን 2 ወር ማለት ምን ያህል ኪሎ ላይ እንዳለውኝ ያሳያቸዋለሁ። በየሳምንቱ ነው ግን ደግሞ ማሳያቸው እንትኑን ፕሮሰሱን በየሳምንቱ ስለአሁን ነገ ቀርጻለሁ ከነገ ወዲያ ቀርጻለሁ እንዳለ ሳምንቱን በአንድ ቪዲዮ ነው ማድረግላቸው የ7 ቀኑን እና ኪሎውንም ምን ያህል እንደቀነስኩኝም እሱንም በቪዲዮ ሰራላቸዋል። የመጀመሪያ ጊዜ ቶሎ ለውጥ ታገኛለህ። ይሄ 3-4 ቀን ቶሎ ለውጥ ይቆያል። ይከብዳል። እስቲ አይ ዶንት ኖ ወይ ፋኒን እንትን ላድርገው እንደ ፐርሰናል ትሬነር ላድርገው እንደዚህ አድርጌ ፐርሰናል ትሬነር እስቲ you never knows bro እና ያለን ዳይት ምናምን እኮ አለ። ዳይት ራሱ እኮ አረጋለሁኝ እኮ ማለት ዳይት ስል ማልበላ ፋስቲንግ ምናምን እዛ እንትን ውስጥ ቻሌንጅ ውስጥ ጽፌዋለሁ። አንድ ቀን ሙላቱ ነው። ቻሌንጅ አለው። ስለዚህ እኮ ነው የምላችሁ 2 ወር ላክዲን 20 ኪሎ ቀንሳለሁ የምላችሁ። ግን ሰውነቴ ፋይት ያደርጋል ታውቃለህ። አይ ኖ ግን እሱ ነው ቻሌንጁ። ስቶር የሚያደርግ በጣም እንትን ነው ስማርት ነው። አይ ኖ ግን ቻሌንጅ ማድረግ እሱን ነው። ሆዴ አሁን ሰፍቷል፣ መጥበብ አለበት። ገብቷል። ያን አንተ ልክ ቻሌንጅ ታበዛበት ማለት ነው። እሱም ስማርት ነው ገባ። ምን ታረጋለህ? እንቅልፍ ነው የምተኛበት። ትተኛበታል። ካርዲዮማ እሰራበታለሁ 100%። ካርዲዮ እሰራለሁ 100%። ካርዲዮ ሰውነት ኦኬ አመገብ እየበላ አይደለም። እኔ የምፈልገው ነገር እያገኘ አይደለም። ከአንተ ካስቀመጥኩ ሶሪዎች ቀንሳለሁ። ከዛ ዩቲንግ ግን አንተ ምን ይመስላል? ዩቲንግ ሻፍ ማድረግ ይመስላል 20 ኪሎ እኔ ግን ይመስለኝ 100% ሻፍ አረጋለሁ ማለት እችለዋለሁ 100%። እንግዲህ ኤክስኪውዝ አላረኩኝ። በዚህ 2 ወር ውስጥ 20 ኪሎ ካልቀነስኩኝ እኔ ሞቻታለሁ። እግዚአብሔር ነው የምላችሁ ሞቻለሁ። 100% እቀንሳለሁኝ። ያ ለእናንተም ትምህርት ሆናችኋለሁ ብዬ አስባለሁ። እዛ እንግዲህ ለዚሁ ለ2 ወር ያክል የሚሆነው ቭሎጌ እንግዲህ በዚህ እንትን ነው። ፒትሳችን ደርሷል። ለወተነ ያክላል መጣውኛ እንዴ ስንጠብቃት የነበረው ያ ኮካ ምን ሰደው ስንጠብቃችሁ የነበረው ቆይ መጣውኝ ስንጠብቀው የነበረው ፒትሳችን መጥቷል። እንግዲህ የኔ ቺሚካ ማርገሪታ ነው የሚመችኝ። ማርገሪታ ፒትሳ ማለት ነው። የመጨረሻ ቺት ዴይን ከፋኒ ጋር ማርገሪታ ፒትሳ። እዚህ ጋር ደግሞ ባርበኪው ቺክን ነው ያዘዘው። ደግሞ ባርበኪው ቺክን አንድ ስላይስ ሞክሬ ደግሞ እነግራቸዋለሁ። እዛ ጋር ፋኒ የሚጠጣ ሊያዝ ነው። የሚጠጣ ማዘዝ ስላለብን ነው። የመጨረሻ እንትን ካለን ለምን ኮላ ማንጠጣም ብለን ማለት ነው። ፋኒ እንጣና ከፋኒ ጋር አንድ ላይ እንሞክረዋለን። ኮላ ትክክለኛው ኮላ አይደለም ደግሞ ኮላ አዘናል፣ ግን ያው ተመሳሳይ ነው። የራሳቸውን ኮላ ነው እየሸጡ ያሉት። አሳየዋቸው እንደሆነ አሁን ይሄ ማለት ነው 800 ካሎሪ ነው። የኔን ፒትሳ እንግዲህ ዋት ያው አንተ ጋር ገብቶ በርን እስኪያደርግ ለብቻ ይደርሳል። ካንስ ካስስተው የኔን አንድ ስላይስ ሞክር እንካ። ኦኬ የፋኒ ሞክራለሁ። እኔ ፒትሳ በጣም እወዳለሁ። ባይ ዘ ወይ እግዚአብሔር ባርበኪው ልክ ነህ። ይሄ ላይ ብሮኮሊ ምናምን ጨምሮት አይደለም። ልክ ነህ ግን ባርበኪው እኔ ባርበኪው ያለው ፒዛ የተመቸኝ ኤክስትራ ፕላስ አወቀ። የት ነው ኤክስትራ ፕላስ? በየቦታው አላቸው ኤክስትራ ፕላስ የካፌ መጠጫ እና ምግብ ቤት። እሺ የጣሊያን የጀርመን በዛ ነው የለመድከው? እዛ ላይ
የነሱ ጋር ለምን ይበስማ ሁሉ ይስማ ዛሬ ተገበረ ከዚህ በኋላ ልን ነበረ ግን ኦሬዲ እንትን ጀምሬያለሁ ቻሌንጅ ስለጀመርኩኝ 2 ወር ያህል ቺዝ የለ ምን የለ ዛሬ ኢንጆይ ላድርጋ በደምብ ስፔሻሊ አሁን አንተም በኋላ አማሪ ብለና ናይ ላክቲን ብያለሁ በቃ ኪፕ ላክቲን ብያለሁ በቃ ኮላ የመጨረሻ ከዚህ በኋላ የምታዩት ውሃ ነው ውሃ ስዊት የለ ምን የለ ነው ከዳኒ ጋር ስለሆነ ነው እንጂ አልበላ ነበር ውጪ ያው ቢዘነገ ያለው ሰው ላይ ተበይ እሱ ነገር ነው በስ ገባ እሱ ነው እንበላለን ቺክን ነው የቱን ሩዝ ነው የምትበላው ነጩና እኔ ግዴታ መመለስ አለብኝ አባቴ ሰመር ስንት ፕላን አለን እኔ ተመችቶኛል ኮላ ብለናላችሁ ይሄን የሰጡን አሮ ነው አፋለም ተቀበል ምን ካሎሪ ነው የለኝም ግን የመጀመሪያውን ሳምንት ራሴን ያወጣሁት ፕላን ከዛ በኋላ እጀምራለሁኝ አፈል በርገሪ ለምን የመጀመሪያው ሳምንት ይከብዳል የለመድኳቸው ነገሮች ስላሉ እሱን እንትን ለማድረግ አውጥቻለሁ ፕላን እንደዚህ ያደርጋለሁኝ እሱን በቪዲዮ ነው ማሳያችሁ እንግዲህ ማረጋው ማለት ነው ፕላኑ ስለዚህ ላይቭ ደግሞ እየገባሁ ነው ማለት ምግብ በምሰራ ሰዓት አሳያችኋለሁ ኦኬ ምግብ በምሰራ ሰዓት ላይቭ ላይ መለስላችኋለሁ አሳያችኋለሁ ግን ፕሊዝ ሰፖርት አድርጉኝ ቀላል ቻሌንጅ አለ እየጀመርኩ ያ ቻሌንጁን መቀላቀል የምትፈልጉ ሰዎች ካላችሁ ተቀላቅያለሁ ኮሜንት ላይ ጻፉልኝ ይሄንን ቻሌንጅ ሲጨርስ ትልቅ ጊቫዌ ያደርጋለሁኝ ባይ ዘ ዌይ ማለት ነው ለሰብስክራይበሮቼ ትልቅ ጊቫዌ ያደርጋለሁ ይሄን ቻሌንጅ ሲጨርስ እኛ ብዙ ሰዎች ኮሜንት የምታሩኝ ሰዎች አላችሁ ዩቲዩብ መጀመር ፈልጋለሁ ለዚህ ምናምን እና ማርጬ ከሰብስክራይበሮቼ ሰፖርት ማድረገው ሰው ስላለ ፕሊዝ ሰፖርት አድርጉኝ እኔንም አሁን እንግዲህ ቪዲዮን ከመዝጋቴ በፊት ሁላችሁንም ቴንክ ዩ ማለት ፈልጋለሁ እንቀጥለው ቪዲዮ የምንገናኘው ቻሌንጁን ስፖርቱን ማለት ነው ስፖርቱን ሲጀምር ነው በየሳምንቱ ነው መፖስትላችሁ አዎ ፊትነስ ሜዳ አሳያችኋለሁ እንዳለ ምቀርጽ እየቀረጽኩ ማለት ነው ብሎጉ ላይ አስገባላችኋለሁ ምን እንደማራግ እንዴት አድርጌ እንደምቀንስ እቺን ነገር ከሁለት ወር በኋላ የምናወራት ይሆናል እና ወለ 20 ኪሎ መቀነስ እንፈልም ኦን ፖይንት 20 ኪሎ መቀነስ እንፈልም ከነገ ጀምሮ ጀምራለሁ ቀን ነገ 27 ነው ነገ ቀን 27 ነው ፌብሩዋሪ 27 ነገ ጀምራለሁ ፌብሩዋሪ 27 2026 ነው የመጀመሪያ ቀን የምጀምረው
ይመቻችሁ። ዳኒ እንደምትለው ኪፕ ላክዲን ፋኒም ነገራቸው ከሁለት ወር በኋላ ትልቅ ለውጥ እንደማመጣ እና ቻው በላቸው። አንተም እንጠብቃለን። ያው ኮሚትመንት ያስፈልጋል። ያ ዲሲፕሊን 100% ወደን ያስፈልጋል። ወይ መስሎት ላይ ሆነ አንድ ቦዲ ቢልደር ብቻ አለና እንደዚህ ነው ያሳተፈው ወይ ፋኒ ፎቶ አስቀምጣለሁ። እንደዚህ ነው ያሳተፈው። እንዳንተ አይነት ኪሎ ነው መሆን ፈልገው እንደዚህ ነበር። ፋኒ ደግሞ መጨመር ይፈልጋል። እያየሽ እኔ ደግሞ ተወሰነ የምጨምረው በወፍረት ሳይሆን ይሄ ያላ ይመስል መስል ጉዳይ ጋር ከዛ ግን ኪሎን በዛ እኔ 75 ነው መሆን ፈልገው 75 አዎ በቁመት ልክ እኮ ነው ኖርማሊ 75 በቂ ነው። 75 ነው መሆን ፈልገው። ፋኒም ትልቅ ለውጥ ያያል። በየሳምንቱ እየደወልኩ አሳየዋለሁ ለውጤን ትልቅ ፊትነስ አንዳንዴ ወይ በኔ ካርድ አንድ ላይ የተለያየ አይነት ጂም ስለምንሰራ አንዳችን ጋር ሰው ኢንቫይት ማድረግ ስለምንችል እሱ አንድ ቀን ኢንቫይት ያደርገኛል። አዎ ዊኬንድ ላይ ይችላል። አንተም እንደምችለው ማለት ነው። ዊኬንድ ላይ አንድ ላይ እንትን እንላለን። በፊት ስፖርት እንደጀመርነው አሁንም ኪፕ ላክዲን እንጀምራለን። ብዙ አዳዲስ ነገር የምናመጣላችሁ ነገሮች አሉ። በቅርብ አዲስ ነገር ይመጣላችኋል። ጠብቁ። ይመቻችሁ። ሁላችሁም ወዳችኋለሁ። ዋን ላቭ። የመጨረሻ ስላይዛችን ፒስ አውት ሺስ